ሶ የዛ ሰው ሲስተም ከየትኛውም ራሽናል ሪዝን ይልቅ የሚያምነው ይሄንን ባላንስ ማስተካከል ነው። ለዛ ነው ምንም አይነት ጎጂ ነው ምናምን ብሎ ብነገረውም ቀጥታ ያንን ሰብስታንስ ከማድረግ ግን ወደ ኋላ የማይመለሰው። አንዳንድ ሰው ተመሳሳይ ነገር ተጠቅሞ አንዱ አዲክቲቭ ሊሆን ይችላል፣ አንዱ አዲክቲቭ ላይሆን ይችላል። ሶ ኮንሰፕቱ ይሄ ነው። ኢን ዘ ወርልድ ኦፍ ስካርሲቲ ኤንድ ዳንጀር ይባላል። የሰው ሲስተም ሁሌ ሬዲ ሆኖ ያንን ሰው ሰርቫይቭ ለማስደረግ ወይም ያንን ሰው ለማኖር ያ አስፈላጊ ነው ብሎ ብሬን ያመነበት ነገር በተደጋጋሚ ሰውየው ማግኘት አለ። ብሬናችን ባይዞ የሚያደርገው ነገር በሙሉ እኛን ሴቭ ለማድረግ ወይም እኛን ለመጥቀም ነው የሚያደርገው። ሰው ዋይርድ የተደረገው ፎር ሰርቫይቫል ነው። ግን አዲክትድ ካልሆንክ ግን አዲክሽን ካንተ ሩቅ አይደለም። አንዲት ክሊክ ወይም አንዲት ዌብሳይት በመግባት ኤኒዋን ካን ቢ አዲክትድ። ኢን አዲክትድ ብሬን ዘ ፔን ሳይድ ኢዝ ኦልዌይስ ኦቨርሎድድ። ሰላም ኢያሱ ተስፋ ይባላለሁ። ክሊኒካል ፋርማሲስት ነኝ። በባለፉት ቪዲዮ ስለ ዶፓሚን ስፔሲፊካሊ ደግሞ ከአዲክሽን ጋር እንዴት እንደሚያያዝ እሱን ኮንሰፕት ማየት ጀምረን ነበር። ስፔሲፊካሊ አዲክሽን ስንል የዶፓሚን ፓዝዌዎች አራቱንም የዶፓሚን ፓዝዌዎች እንዴት አፌክት እንደሚያደርግና የሰውን ብሬን ወዴትና እንዴት ሪዋርድ እንደሚያደርግ እነሱን ኮንሰፕት አይተናል። በዛሬውን ቪዲዮ የምናየው ከአዲክሽን ጋር ተያይዞ ይሄ በኒውሮ ሳይንስ ውስጥ ፔን ፕሌዥር ባላንስ ያልነው ባላንስ በባለፈው ቪዲዮ ያየነው ባላንስ ማለት ነው። እሱ ውስጥ የሚያመጣው ቼንጅ እና ኢምፕሊኬሽኑን በዚህ ቪዲዮ ደግሞ እሱን የምናየው ይሆናል። ሶ ባይዞይ አዲክሽን ስንል በተደጋጋሚ እንዳልኩን ይሄ ከሰብስታንስ ጋር ተያይዞ ብቻ ሳይሆን ትናንሽ የሆኑ ሰብስታንሶች ስፔሻሊ ስልክ መጠቀም፣ ሶሻል ሚዲያ መጠቀም ከነሱ ጀምሮ ድራጎች እና ሌሎችንም አዲክሽን ከቨር የሚያደርግ ኮንሰፕት እሱን ባላንስድ በሆነ ወይ እናነሳለን ማለት ነው። ሶ ቀጥታ ወደ ኮንሰፕቱ እንሂድ። ሶ በባለፉት ቪዲዮ እንዳነሳሁት ፔን እና ፕሌዥር የምንለው ኮንሰፕት ብሬን ውስጥ ፕሮሴስ የሚደረጉት በተመሳሳይ ቦታ ነው ወይም ደግሞ they are collocated in the same parts of the brain ብለናል። ሶ የሰው ብሬን ፔን እና ፕሌዥርን ፕሮሰስ የሚያደርገው ሶ እንደ ባላንስ ነው ማለት ነው። ሶ እሱም ባላንስ ለማየት ሞክረን ነበር። ፔን ሳይድ ሎድ ሲደረግ፣ ፕሌዥር ሳይድ ሎድ ሲደረግ ምናምን የሚለውን ኮንሰፕት በጥልቀት በባለፈው ቪዲዮ አይተናል። በዛሬ ቪዲዮ ስፔሲፊካሊ አዲክቲቭ የሆኑ ሰብስታንሶች እንዴት ይሄንን ባላንስ ዲስተርብ እንደሚያደርጉና የሚያመጡትን ኮምፕሊኬሽኖች እሱ እናያለን። ሶ ይሄንን ኮንሰፕት እንደዚህ እንየው። ይሄ ፔን እና ፕሌዥር ባላንስ አለ። የሰው ሲስተም ሆሞስታሲስ ወይም ባላንስድ ሆኖ ወይም በኖርማል ስቴት ላይ እያለ ይሄ ፔን እና ይሄ ፕሌዥር ባላንስድ ሆኖ ነው ያለው። ኦኬ አንድ ሰው አዲክቲቭ የሆኑ ሰብስታንሶችን ሲጠቀም ምን ይፈጠራል? ሶ አንድ ሰው አዲክቲቭ የሆኑ ሰብስታንሶችን ሲጠቀም በፕሌዥር ሳይድ ያለው የሰውነታችን ሲስተም ሎድ ይደረጋል ወይም በጣም ይበዛል። ሶ አንኤክስፔክትድ የሆነ ወይም ደግሞ በኢቮሉሽን ወይም በሰው ልጅ አመጣጥ ሶ የዶፓሚን ሪሊዝ ወይም ደግሞ የሪዋርድ ፕሮሰስ ከኢፈርት በኋላ ነው። ሰው ብዙ ከለፋ በኋላ ትንሽዬ ሪዋርድ ያገኛል። ኦኬ አሁን ግን ይሄ ባላንስ ወይም ደግሞ ፔን ፕሌዥር ባላንስ በፕሌዥር ሳይድ ሰው ምንም ሳይለፋ በጣም ብዙ ዶፓሚን እንዲለቀቅ የሚያደርጉ ሰብስታንሶችን፣ ቢሄቨሮችን፣ ኤክስፒሪየንሶችን በተደጋጋሚ ሲያደርግ ሶ ይሄ ፕሌዥር ሳይድ ሃይሊ ሎድድ ይሆንና ሶ የዛ ሰው ሲስተም በጊዜያዊ ደስታና በካረንት ወይም ኢንስታንት ግራቲፊኬሽን በጣም ሎድድ ይሆናል። ኦኬ ሶ ይሄንን ባላንስ ደግሞ ለማስተካከል የሰው ሲስተም ይሄንን ባላንስ ማስተካከል አለበት። ለሰውየው ሰርቫይቫል ይሄንን ባላንስ ማስተካከል አለበት ብለናል። ሶ የፔን ሲግናሎችን አምፕሊፋይ ያደርጋል ወይም በጣም ብዙ የፔን ሲግናሎችን በመልቀቅ ሶ ይሄ በደስታ ወይም ደግሞ በድራግ እና በአንዳንድ ኤክስፒሪየንሶች ሎድድ የሆነውን ደስታ ባላንስ ያደርገዋል። ኦኬ አንድ ሰው አድርጎ የማያውቀውን ዶፓሚን በጣም ብዙ እንዲለቀቅ የሚያደርገውን ሰብስታንስ ሲጠቀም ሶ ፕሌዥር ሳይድ ሎድድ ሆኗል። ስለዚህ የሰው ሲስተም የሰው ብሬን ደግሞ ይሄንን ባላንስ ለማድረግ ፔን ሳይዶችን ወይም ፔን ሲግናሎችን ይለቅና ፔን ሲግናልን አምፕሊፋይ ያደርጋል ወይም በጣም ብዙ ፔን ሲግናሎችን ሲለቅ ሶ ባላንሱ ወደ ፔን ሳይድ ሎድድ ይሆናል ማለት ነው። ይሄ ለምንድን ነው የሆነው? በፕሌዥር ሳይድ ሎድድ የሆኑ እነዚህ ሰብስታንሶች ጫት፣ ሲጋራ፣ አልኮል ኦር ሳምቲንግ እነዚህ ሰብስታንሶች እንዲለቀቅ የሚያደርጉት የዶፓሚን መጠን በጣም ብዙ ነው። እስከ 1000% ነው እንዳልነው ማለት ነው። ሶ ይሄ በጣም ብዙ መሆኑ ምን ያደርጋል? የሰው ሲስተም ከሚያውቀው የሪዋርድ ሲስተም ጋር ሚስማችድ ይሆናል ማለት ነው። ይሄ ምንድን ነው? ኖርማሊ የሰው ሲስተም የሚያውቀው ሰው ይለፋል፣ ከዛ በኋላ የሆነች የዶፓሚን መጠን ትለቀቃለች፣ ከዛ ፕሌዥር ኤክስፒሪየንስ ያደርጋል። ይሄ ኖርማል የሆነ ኦሪጂናል የሆነ የሪዋርድ ፓዝዌይ ነው። አሁን ግን ሲንቴቲክ ፓዝዌይ የሚባለው ወይም ደግሞ ይሄ በዚህ ጊዜ ላይ በአንዲት ክሊክ የሚለቀቀው የዶፓሚን መጠን በአንዲት ሰብስታንስ ዩዝ የሚለቀቀው የዶፓሚን መጠን ይሄንን ባላንስ ሚስማች ያደርጋል። ብሬናችን የሚያውቀውና አሁን የመጣው ሪዋርድ በጣም ሲስተማችንን ዲስተርብ ያደርገዋል ወይም ሚስማችድ ይሆናል ማለት ነው። ስለዚህ የሰው ሲስተም ኦሪጂናል ከሆነው ሪዋርድ ፓዝዌይ ወደ ሲንቴቲኩ ሃይጃክ ይደረጋል። ምን ማለት ነው? ኦሪጂናል የሆነ ደስታ ይሄ ከምግብ
ከሴክሹዋል ኢንተርኮርስ ከጫወታ ከአንዳንድ ነገሮች አዳፕቲቭ በሆነ ወይ ከሚገኘው ፕሌጀር ከሱ ያኛው ይሄ ሲንቴቲክ ወይም ደግሞ በቴክኖሎጂ ወይም ደግሞ በሰብስታንስ እና በአንዳንድ ኤክስፒሪየንሶች የሚገኘው ዶፓሚን መጠን ብዙ ስለሆነ ያኛውን ፕሪፈር ያደርጋል። ሶ በተደጋጋሚ እንዳልኩኝ ብሬን የሚማረው this is very important ይላል። ኦኬ ከዛ በኋላ ይሄ ፕሌጀር ሳይድ ሎድ ከተደረገ በኋላ ይሄንን ባላንስ ለማድረግ የሚለቀቀው የፔን ሲግናል ደግሞ በጣም ብዙ ስለሚሆን ሶ ያ ሰው ሰብስታንሱን ከተጠቀመ ከሆነ ጊዜ በኋላ የሚሆነው ሲስተሙ ወይም ደግሞ ስቴቱ የሚሆነው የዛ ሰውዬ ስቴት የሚሆነው በፔን ሳይድ ነው ሎዲድ ሆኖ የሚቆዩ። ሶ ድጋሜ ያንን ሰብስታንስ ወይም ያንን ኤክስፒሪየንስ ካላደረገ ባላንሱ ኖርማል አይሆንም ማለት ነው። አያችሁ አዲክሽን የምንለው ወይም በዚህ ኮንሴፕት ደግሞ በፔን ፕሌጀር ኮንሴፕት ደግሞ ዶፓሚን ከመጠን በላይ እንዲለቀቅ የሚያደርጉ ነገሮች የፕሌጀር ሳይድን በጣም ሎድ ስለሚያደርጉ የፔን ሳይድ ደግሞ ይሄንን ባላንስ ለማድረግ የሚለቀቁ በጣም ብዙ ስለሆኑ የዛን ሰው ሲስተም በፔን ስቴት ወይም በዲፕሬሽን፣ ጭንቀት፣ ኢሪቴሽን እነዛ ስቴት ውስጥ ስለሚከቱ ድጋሜ ወደ ኖርማል ለመምጣት እነዚህ ሰብስታንስ ግዴታ መጠቀም አለበት። በዚህ ወይ ነው የአዲክሽን ስቴት የዚህም ፔን እና ባላንስ ሲስተም ዲስተርብ የሚያደርገው ማለት ነው። ኦኬ ከዚህ ጋር ተያይዞ በጣም የሚገርም ነገር ወይም በጣም የሚገርም ኮንሰፕት አለ። እሱ ምንድነው? የአንድ ሰው ስቴት በአዲክሽን ምክንያት ፔን ሳይድ በጣም ሎድድ ሆኖ የደስታው ደግሞ ወይም ፕሌጀሩ ደግሞ በጣም ሲቀንስ ሶ ኢን አዲክትድ ብሬን ሲስተሙ ኢዝ ኦልሬዲ ሎድድ ዊዝ ፔን ሳይድ። አዲክትድ የሆነ ብሬን ውስጥ ሲስተሙ ሎድድ ሆኖ ያለው ወይም ኖርማል ሲስተሙ ያለው በፔን ሳይድ ነው። እንደዚህ ማለት ነው አዲክትድ የሆነ ሰው ያንን ሰብስታንስ ሳይጠቀም ኖርማሊ ከዛ ሰብስታንስ ውጪ ብታገኙት በፔን ሳይድ ነው ያለው which means ዲፕሬስድ ሆኖ ደብሮት ኢሪቴት ሆኖ ምናምን ነው ያለው። ሶ ሲስተሙ ጀነራሊ በፔን ሳይድ ሎድድ ሆኖ ነው ያለው ማለት ነው። ኦኬ አንድ ቬሪ ኢምፖርታንት ኮንሰፕት ያልኳችሁ ይሄንን ነው። የአንድ ሰው ሲስተም በፔን ሳይድ ሎድድ ሆኖ በፕሌጀር ሳይድ ቀላል ሆኖ ካለ እንደዚህ ኢምባላንስ ሆኖ ካለ የሰው ሲስተም ደግሞ ፎር ሰርቫይቫል የዛን ሰውዬ ሲስተም ወይም ላይፍ ለማስቀጠል ብሎ ግዴታ ወደ ሄሞስታሲስ ማምጣት አለበት። ሶ ያንን ሰብስታንስ ላለመጠቀም ወይም ያንን ኤክስፒሪየንስ ወይም ያንን ሲቹዌሽን ቢሄቪየር ኤክስፒሪየንስ ላለማድረግ ምንም አይነት ሪዝነብል የሆነ ራሽናል የሆነ ሪዝን ቢኖርም ግን የዛ ሰው ሲስተም ፔን ሳይድ ውስጥ ስላለ ሲስተሙ ከዛኛው ሪዝን ወይም ከዛኛው ራሽናል ሪዝን ይልቅ ሲስተሙ ባላንስ ማድረግ ስለሚፈልግ ሶ ይሄኛው ባላንስ ማድረጉ ከዛኛው ትክክለኛው ሪዝን ኦቨርዌልም ያደርጋል ማለት ነው። አያችሁ ሶ አልኮል መጠጣት ምንም ያክል ለሊቨር ለምናምን በጣም ጉዳት አለው ቢባልም ግን የሰው ሲስተም ሞር ኮንሰርንድ የሚሆነው ከዛኛው ራሽናል ሪዝን ጋር አይደለም። አልኮል ይጎዳል ምናምን ከሚለው ራሽናል ሪዝን ይልቅ የሰው ሲስተም ኮንሰርን የሚያደርገው የዚህ ባላንስ ነው ማለት ነው which is very dangerous። አያችሁ ሶ በአዲክሽን ወይም በአዲክትድ ብሬን ውስጥ ወይም ደግሞ አዲክሽን የምንለው እንግዲህ ሰብስታንስ ኤክስፒሪየንስ ድራግ ሊሆን ይችላል በተደጋጋሚ እንዳልኩኝ ማለት ነው። ሶ የሆነ ኮንሰፕት ወይም የሆነ ጎራ ብቻ አይታችሁ እንዳታዩት ነው። የሆነ ሲጋራ የሆነ ጫት ከነሱ ጋር ብቻ እንዳታያይዙ ነው እያንዳንዱ የምናደርገው ትናንሽ ቢሄቪየሮች አዲክትድ ስቴት ውስጥ ከሆነ ሰው ማለት ነው። ሶ ሲስተሙ ያንን ነገር ካልተጠቀመ ወይም ያንን ነገር ካላደረገ በፔን ሳይድ ነው ያለው። ሶ የዛ ሰው ሲስተም ከየትኛውም ራሽናል ሪዝን ይልቅ የሚያምነው ይህንን ባላንስ ማስተካከል ነው። ለዛ ነው ምንም አይነት ሰው ጎጂ ነው ምናምን ብሎ ብነገረውም ቀጥታ ያንን ሰብስታንስ ከማድረግ ግን ወደ ኋላ የማይመለሰው ማለት ነው። በፔን ፕሌጀር ባላንስ ያለው ኮንሰፕት ደግሞ ይሄ ነው ማለት ነው። ከዚህ ጋር ተያይዞ አንድ በጣም የሚገርም ኮንሰፕት አለ። እሱም ድራግ ኦፍ ቾይስ የሚባል ማለት ነው። ኦኬ ይሄ ማለት ምን ማለት ነው? ይሄ ፔን እና ፕሌጀር ሳይድ ባላንሱ የሚረበሸው ወይም ዲስተርብ የሚሆነው በፕሌጀር ሳይድ እነዚህ አዲክቲቭ የሆኑ ነገሮችን ሰው ሲጠቀም ነው ብለናል። ኦኬ ይሄ እነዚህ ድራጎች በእያንዳንዱ ሰው ውስጥ ይለያያል። ይሄ ማለት ምን ማለት ነው? አንድ ሰው አልኮል ሲጠጣ የዶፓሚን መጠን በጣም ሪሊዝ የሚሆን ከሆነ ያ ሰው ሞር አዲክቲቭ የሚሆነው በአልኮል ነው ማለት ነው። ሌላኛው ሰው ደግሞ አልኮል ሲጠጣ የዶፓሚን ሪሊዙ ያን ያክል ከሆነ ሶ ድራግ ኦፍ ቾይዙ አይደለም which means በአልኮል አዲክትድ ላይሆን ይችላል ማለት ነው። አያችሁ ሶ አንዳንድ ሰው በአንዳንድ ድራግ ወይም ደግሞ በአንዳንድ ሰብስታንሶች አዲክቲቭ የመሆን አቅማቸው ሎው ሊሆን ይችላል ከሌላኛው ሰው አንፃር which means ይሄ ማለት ምን ማለት ነው? ግልጽ ለማድረግ ሁለት ሰዎች በአልኮል አዲክትድ የመሆን መጠናቸው ይለያያል ወይም ካፓሲቲያቸው ይለያያል ማለት ነው። ሁለቱም ሰዎች የሆነ ተመሳሳይ የሆነ የአልኮል መጠን ጠጥቶ ግን አንዱ በጣም አዲክትድ ሊሆን ይችላል፣ አንዱ ደግሞ ያን ያክል አዲክትድ ላይሆን ይችላል። ይሄ ድራግ ኦፍ ቾይስ ይባላል። ይሄ የሚገናኘው ከምን ጋር ነው?
ያ የተጠቀመው ሰብስታንስ ወይም ያደረገው አክሽን ወይም ያደረገው ቢሄቪየር እና ኤክስፒሪየንስ የዶፓሚን ሪሊዝን በጣም የሚጨምር ከሆነ በጣም የአዲክቲቭ ስቴቱ ወይም የአዲክቲቭ ካፓሲቲው ሃይ ነው። ግን የዶፓሚን ሴክሬሽን ካልጨመረ ደግሞ አዲክቲቭ የመሆን አቅሙ ወይም ካፓሲቲው ሎው ነው ማለት ነው። ሶ ሁለት ሰዎች ተመሳሳይ ድራግ ተጠቅሞ አዲክቲቭ የመሆን አቅማቸው ግን ይለያያል ማለት ነው። ይሄ ድራግ ኦፍ ቾይስ ይባላል። ሶ ይሄ በአልኮል ብዙ አዲክቲቭ የማይሆነው በድራግ በኮካይን ምናምን ደግሞ እሱ ሊሆን ይችላል ማለት ነው በጣም አዲክቲቭ የሚሆነው። ሶ ዘ ኮንሰፕት ኦፍ ድራግ ኦፍ ቾይስ የሚባለው በዚህ ፔን ፕሌጀር ውስጥ ማለት ነው የአንዳንዱ ፕሌጀር ሳይድ በአንዳንድ ድራግ በጣም ሎድድ ከተደረገ ዶፓሚን ሴክሬሽን ሊጨምር ይችላል። የአንዳንዱ ግን በፕሌጀር ሳይዱ ያንን ነገር ሲጠቀም ያን ያክል ላይሆን ይችላል። ሶ በዛ ድራግ አዲክቲቭ ላይሆን ይችላል። ሶ ይሄ ድራግ ኦፍ ቾይስ የሚባለው ኮንሰፕት ነው ማለት ነው። ሶ ዚስ ኢዝ ኦልሶ ቬሪ ኢምፖርታንት። ለምን አንዳንድ ሰው ተመሳሳይ ነገር ተጠቅሞ አንዱ አዲክቲቭ ሊሆን ይችላል፣ አንዱ አዲክቲቭ ላይሆን ይችላል የሚለውን ኮንሰፕት ለመረዳት ማለት ነው። ሶ እስካሁን ስለ ፔን እና ፕሌጀር ነገር ስናወራ ወይም የፔን ፕሌጀር ባላንስ ስናወራ አንድ ጥያቄ እንደምታስቡ ተስፋ አደርጋለሁ። እሱ ምንድን ነው? አንድ ሰው የሚያስደስት ነገር ሲለቀቅ የሚለቀቀው የፔን ሲግናል ለምን ከዚህ ጋር እኩል አይሆንም? ለምሳሌ በኤግዛምፕል በዲሞንስትሬሽን ለማሳየት ደስታው 1 ኪሎግራም ከሆነ ፔኑም ለምን 1 ኪሎግራም አይለቀቅም? ለምን 2 ኪሎግራም ሆኖ ሰውየውን የፔን ሳይድ ውስጥ ለምን ያደርገዋል የሚለው ጥያቄ በጣም ኢምፖርታንት ጥያቄ ነው። አስባችሁታል? ሰው አዲክቲቭ የሆነ ሰብስታንስ ሲጠቀም የሰው ሲስተም ባላንስ የሚያደርገው ከዛ ጋር ኢኩቫለንት በሆነው ፔን አይደለም፣ ከዚህኛው በጣም በሚበልጠው ፔን ባላንስ ለማድረግ ሲሞክር ነው ያንን ሰው በፔን ስቴት ውስጥ የሚከተው ወይም በሂመም፣ በዲፕሬሽን፣ በኢሪቴሽን በእንደዚህ አይነት ሙድ ውስጥ የሚከተው። ሶ ታዲያ ለምንድን ነው የሰው ሲስተም ባላንስ ሲያደርግ ኢኩቫለንት በሆነ ወይ ባላንስ የማያደርገው? በጣም ኢምፖርታንት ጥያቄ ነው። ሂር ኢዝ ዘ ፖይንት። ምክንያቱም ምንድን ነው በሰው አመጣጥ ውስጥ ወይም ደግሞ በኢቮሉሽነሪ ኮንሴፕት ብናየው ይህን ኮንሴፕት አንድ ሰው ለምሳሌ ምግብ ካገኘ በኋላ ዛሬ ከበላ በኋላ በዛሬው ምግብ ተደስቶ ኦር በልቶ ምናምን ስቴብል ከሆነ በኋላ ነገ ያስፈልገዋል ያ ምግብ። ለምን? ህይወት ለማስቀጠል ፎር ሰርቫይቫል ፐርፐስ። አንድ ሰው ምግብ ሲበላ ዶፓሚን ይለቀቃል። ለምንድን ነው ዶፓሚን የሚለቀቀው? ምግብ ነገም ከነገ ወዲያም ያስፈልጋል በተደጋጋሚ አድርግ የሚለውን ኮንሴፕት ለማምጣት የዶፓሚን መጠን ይለቀቃል ማለት ነው። ኦኬ አሁን ደግሞ አንድ ሰው የሆነ ሰብስታንስ ሲጠቀም ብሬን የሚማረው ከምግብ ከማንኛውም ነገር ይልቅ ይሄንን ሰብስታንስ መጠቀም በጣም ኢምፖርታንት ነው ብሎ ብሬን ስለሚማር በተደጋጋሚ ይሄንን ነገር ማድረግ አለብኝ ይላል። ይሄ ሎድ የሚደረገው ፔን ሳይድ ሰውን ለመጉዳት ሳይሆን ሌላም ቀን ወይም በተጨማሪ ያ ነገር እንዲደረግ ስለሚፈልግ ሲስተማችን የዚህን ሰውዬ ሲስተም ለማስቀጠል ይሄንን ድራግ ማግኘት ስላለበት፣ ይሄንን ድራግ ደግሞ ለማግኘት በፔን ሳይድ መሆን ስላለበት ይሄ በፔን ሳይድ ያለው ሞር ሎዲድ ይሆናል ማለት ነው። which is very very important. ኮንሰፕቱ ይሄ ነው። in the world of scarcity and danger ይባላል። ይሄ በዚህ ዓለም ውስጥ በቃ ምን ችግር እንደሚመጣ ምናምን በማይታወቅበት ዓለም ውስጥ የሰው ሲስተም ሁሌ ሬዲ ሆኖ ያንን ሰው ሰርቫይቭ ለማስደረግ ወይም ያንን ሰው ለማኖር ያ አስፈላጊ ነው ብሎ ብሬን ያመነበት ነገር በተደጋጋሚ ሰውየው ማግኘት አለበት። ለምሳሌ ቅድም እንዳልኩኝ ምግብ ከበላ በኋላ ዶፓሚን ሪሊዝ ይሆናል። ይሄ ምንድነው የሚያስተምረው? ምግብ አስፈላጊ ስለሆነ ነው በተደጋጋሚ ምግብ መብላት አለብን የሚለውን ብሬን ያስተምራል። ኦኬ አሁን ደግሞ አንድ ሰው የሆነ ድራግ ሲጠቀም ለምሳሌ ጫት፣ አልኮል ምናምን ነገር ሲጠቀም የሚለቀቀው የዶፓሚን መጠን በጣም ብዙ ስለሆነ አሁን ብሬን ምንድነው የተማረው? ከምግብም ከምንም ነገር ይልቅ ይሄ ሰብስታንስ በጣም ጠቃሚ ነው ብሎ ተማረ። ኦኬ አንድ ሰው ይሄንን ደስታ አግኝቶ ስቴብል ሆኖ ከቆየ ድጋሜ ላይ ፈልግ ነው ማለት ነው። የሰው ሲስተም ይሄ ኢምፖርታንት ነው ብሎ ያመነበትን ድራግ ኤክስፒሪየንስ፣ ሰብስታንስ፣ ቢሄቪየር ኢምፖርታንት ነው ብሎ ያመነበትን ድጋሜ አሁንም በተደጋጋሚ እንዲፈልግ ለማድረግ ፔን ሳይድን ሎድ ያደርገዋል። አያችሁ ብሬናችን ባይዞ የሚያደርገው ነገር በሙሉ እኛን ሴቭ ለማድረግ ወይም እኛን ለመጥቀም ነው የሚያደርገው። ግን ይሄ ፕሮሰሱ ግን ሮንግ ከሆነ ሜቢ ፋይናሊ ወይም ደግሞ መጨረሻው እኛን በጣም የሚጎዳ ሊሆን ይችላል ማለት ነው። ኦኬ እንደዚህ ከሆነ የፔን እና ፕሌጀር ባላንስ እንደዚህ ከሆነ ኮንሰፕቱ ሀሳቡ ምናምን እንደዚህ ከሆነ ፔን ሳይድ ሞር ሎድ የሚደረገው ለዚህ ነው ካልን አሁንም አንድ ጥያቄ ልታነሱ ትችላላችሁ። ይህን ባላንስ መጠበቅ ከባድ ነው። ሰው ኖርማሊ አዲክትድ ለመሆን ነው ዋይር የተደረገው? አንድ ኒውሮሳይንቲስት ዶክተር አና ሊምብክ የምትባለው እንደዚህ ትላለች፣ ሰው ዋይርድ የተደረገው ፎር ሰርቫይቫል ነው፣ ግን አዲክትድ ካልሆንክ ግን አዲክሽን ካንተ ሩቅ አይደለም ነው የምትለው። which means ምን ማለት ነው?
አንዲት ክሊክ ወይም አንዲት ዌብሳይት በመግባት ኤኒዋን ካን ቢ አዲክትድ ማለት ነው። ሶ የሰው ብሬን ዋይርድ የተደረገው ወይም ደግሞ ይሄ የሰው አፈጣጠር ወይም የሰው ሲስተም ያለው ሰው ኢዚሊ አዲክትድ እንዲሆን ሳይሆን ሰው ሰርቫይቭ እንዲሆን ያለው ነው ሲስተሙ። ገብቷችኋል? ሶ የሰው ሲስተም ሰው አዲክትድ እንዲሆን የሚያደርግ አይነት ሲስተም ሳይሆን የሰው ሲስተም ሰው ሰርቫይቭ እንዲያደርግ የሚያደርግ ሲስተም ነው ያለው። ኦኬ አሁን ተረዳችኋል? ሶ ይሄንን ሰርቫይቫል ለማስቀጠል ደግሞ የሚደረጉ ትክክል ያልሆኑ ነገሮች ወደ አዲክሽን ያመራሉ ማለት ነው። this is maybe deep concept ነው ካያችሁት። ሶ ግን ሐሳቡ እንደዚህ ነው ማለት ነው። ሶ አዲክትድ የሆነ ብሬን ውስጥ በኖርማል ታይም ወይም ያንን ሰብስታንስ ካልተጠቀመ የዛ ሰው ሲስተም loaded with pain ነው ማለት ነው። ሶ ይሄ ምን ይባላል? in addicted brain the pain side is always overloaded። ሶ ሎድድ ሆኖ ያለው ፔን ሳይድ ነው። እሱን ለማስተካከል የሚደረገው ሌላ ሰብስታንስ መጠቀም፣ ቶሌራንስ፣ ክሬቪንግ ምናምን ከዚህ ጋር እያያዛሉ ማለት ነው። በአጠቃላይ በዛሬ ቪዲዮ ደግሞ ያየነው አዲክሽን የምንለው ወይም ሱስ በዚህ ፔን ፕሌዠር ባላንስ ውስጥ ያለው ኢፌክት እንዴት ይህንን ባላንስ ዲስተርብ ያደርጋል፣ እንዴት ኦቨርዌልሚንግ እና ከሰው አቅም ከሰው ቁጥጥር በላይ ለምን እንደዛ እንደሚሆን፣ እንዴት ሰውን ኦቨርዌልም እንደሚያደርግ እነዚህን ኮንሴፕት ደግሞ በዚህ ቪዲዮ አይተናል ማለት ነው። ሶ አንድ ሰው ከዚህ አይቶ ለሚያደርገው ነገር በሙሉ ምን ያክል መጠንቀቅ እንዳለበት ይሄ ያሳያል ማለት ነው። ኦልሬዲ በአዲክሽን ስቴት ውስጥ የሆነ ሰው ደግሞ ምን ማድረግ እንዳለበት ከዚህ ተነስቶ አንዳንድ ነገሮችን ማሰብ ይችላል። ኦፍኮርስ ቀጣይ ደግሞ በሌላ ቪዲዮ አንዳንድ ቴክኒኮችን የምናይ ይሆናል። ፕላስ በተጨማሪ የሳይካትሪ ባለሙያዎችንም በዚህ ቻናል ላይ ጋብዤ ሰብስታንስ ዩዝ ዲስኦርደር ጋር ተያይዞ እሱም ላይ ደግሞ ሌላ ኤክስፕላኔሽን በዚህ ቻናል ላይ ለማቅረብ ሞክራለሁ። ሶ የዛሬው ቪዲዮ በዚህ ይብቃ። በቀጣይ ቪዲዮ የምናየው ሰው ለምንድነው ሱስ ውስጥ የሚገባው፣ የሰውን ፔን ሳይድ ኖርማሊ ሎድ በማድረግ አዲክሽን ውስጥ ሰውን የሚያስገቡ ነገሮች ምንድን ናቸው? ሰው ከመሬት ተነስቶ ነው ወይ አዲክሽን ውስጥ የሚገባው? አይደለም። ይሄንን ደግሞ የሚያመጡ ነገሮች ምን እንደሆኑ በቀጣይ ቪዲዮ በዲቴል የምናይ ይሆናል። የዛሬው በዚህ ይብቃን። አጌን ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ በአክብሮት ጠይቃለሁ። ቴንክ ዩ